ራሴን አጠፋለሁ ብላ ስታብን እኮ ነው የወረደችው። እሺ በቃ እኔም ራሴን አጠፋለሁ። በቃ ስሜ ስለጠፋ አታጠፋም እንጂ አንተ መጀመሪያ አታጠፋም። የመጨረሻ ቀኔ ነው ዛሬ ማለት ነው። ደስ ይበላችሁ። ሙባረክ አንተ ሙባረክ ምን ሆነክ ነው? ተረጋጋ። አንቺ ነሽ ለዚህ ሁሉ ያበቃሽው። ቅድም ቤቱን ዝጊ ስልሽ ይሄ ሁሉ አይመጣም ነበር። ያንቺ ጥፋት ነው። አንተ ማለት እኔ አብዲ ነኝ። ቅድም ቤቱን ዝጊ እያልኩሽ አሁን እኔ ነኝ። አቁሚ ቤቱን ዝጊ እያልኩሽ አልነበር ቅድም? እና ዘጋው። የሰው ትዳር እንደዚህ ነው የሚነገረው። ሽምግልና እንደዚህ ነው። ይኸው ገመድ ወሰደልሽ። የሰው ቤት ስለሆነ ከአንተ ጋር አላወራም። እበት ነሻ እንዳንቺ አይነት ሰው ነው ባይዘው የሰው ትዳር ሙባረክ ላይ የሆነ ነገር ቢደርስ ከአንቺ አናት ላይ አንወርድም። ባይዘው አንቺን ነው ማጠፋው። ባይዘው መጀመሪያ እኔ አቅሻለሁ። ከዚህ በፊትም አድርሶላት ቢኮዝ እሷ ናት። እሷ ቤት ገብቶ እሷ ስትናገር፣ ሰሚራ ስትናገር፣ ሙቤ ሲናገር ማስቆም ነበረባት። እንደ ትልቅ ሰው ይሄን ነገር ማስቆም ትችል ነበር። ይሄ ልጅ አሁን ሙቤ ይሄ ልጅ አሁን ገመድ እየወሰደ ነው። ሰው እየቀለደ ነው ራሱን የሚያጠፋው። እሷ ያኔ ቤቷን ለማሞቅ ብላ ቤቷን ከፍ ለማድረግ ብላ 45,000 ሰው አስቀምጣ ይሄ ልጅ ራሱን ያ ንግግሮች መጀመሪያ መርየም ተመርመሪና እርግዝና ካለ መታረቅ ትፈልጊያለሽ? ምን አሸብዬ ተመርምረሽ እርግዝና ውስጥሽ ካለ መታረቅ ትፈልጊያለሽ ማለት ነው? አሁን እኮ ማለት ነው ከተመረመርኩም እርጉዝ ከሆንኩ ብዙ ነገር አለ እኔ እና እሱ መሀል ማለት ነው። እሱ ምንድነው አሁን እኔ እሱ ከተጋባን በኋላ ለሰው ቤት ነው አለሁት። አንድ ሰው አሁን አንቺ ከተጋባሽ አንድ ሰው ወንድ ካገባሽ የሰው ቤት ካስቀመጠሽ ምን አይነት ስሜት ነው የሚሰማሽ? እስኪ ንገረኝ። እኔ አልስማማማ። እኔ የሚመጥለኝና ቃል የሰው ቤት የሚያስቀምጠኝ ወንድ ጋር ምን ያንጦለጡለኛል? እኔ ወንድ ስጠጋ መርያም እኔ ወንድ ስጠጋ አቅሙን አይቼ ነው ማስተዳደር ከቻለ እኔን ማኖር ከቻለ እንጂ ወስዶ ሰው ቤት የሚያስቀምጠኝ ባልጋ እኔ ሀቢባ ልክ ይላል። ምሳሌ ነው አልኩ እኮ ምሳሌ ነው። ያንቺ ነው ያስቀመጠኝ ያለች ነው። አሁን በግድ ነው ያንቺ ችግር ነው ይሄ። ፈርስት ኦፍ ኦል ሰው ቤት ሲያስቀምጥሽ ለምን ሽለሽ ተቀመጫሽ 5 ወር ሙሉ? እኔ እንደዚህ ሰው አልመሰለኝም። እንዳልመሰለኝም ብሎ ነገር አለ። ይሄ ህይወት እኮ ነው። ህይወት አይደል እንዴ? ቀልድ ነው። ኒካ ካሳሽ ኒካ አሳስሮ ሰው ቤት ወስዶ ሲያስቀምጥሽ ለምን ትስማሚያለሽ? ሁለተኛ ሚስት እንዳለው እያወቅሽ ሁለተኛ ሚስት ሆነሽ ለምን ትገቢያለሽ? ሁለተኛ ቤት ተከራይቶ አንቺን ማስቀመጥ ካቻለ ብቁ አይደለም ይሄ ሰውዬ። አዎ ታዲያ ብቁ ያልሆነ ሰው ጋር ለምንድን ነው ሽለሽ? ኒካ ከማሰርሽ በፊት የት ነው የምታኖረኝ፣ የት ነው የምታስቀምጠኝ ብለሽ ተነጋግረሻል? ቤት አለ እሱ የሚስቱ ቤት የመጀመሪያ አንደኛው ቤት ሳምንት ተቀምጠሽ ወራትሽ የሙሽራነት ወራትሽ ሳይል ወስዶ ሰው ቤት አስቀመጠሽ። ሶ ፈርስት ኦፍ ኦል የኔ ቤት የቱ ነው? ኒካ አስረን የት ነው የምታስቀምጠኝ አይባልም። ሁልጊዜ እኮ እናንተ እኮ ናችሁ መርታችሁን የምታስደፍሩት። እናንተ እኮ ናችሁ ዋጋችሁና ልካችሁን የማታውቁት። ከኢትዮጵያ ኤርፖርት ተቀብሎሽ ኦኬ ተቀበለሻል። ለሱ ብዬ መጣሁ 19,000 ድርሃም ይዤ ሄድኩትን 21,000 ድርሃም 2,000 ድርሃም ብቻ አጥፍቼ 19,000 ድርሃም ይዤ መጣሁ አልሽ። ማስረጃ እስካላየሁ ድረስ እኔ ምንም ነገር ያለ ማስረጃ አላምንም። ከዛ ኤርፖርት ተቀብሎ ቤቱ አምጥቶኝ 2 ሼኮች አመጣ። ኒካ አሰርን። አልሐምዱሊላህ ሐላል ሆነ። ሳምንት ሙሉ አብረን ቆየን። ሳምንት የሙሽርነት ወረትሽ ጣምሽ ሲያልቅ ወስዶ ፈዲላ ቤት ሲያስቀምጥሽ እሺ ብለሽ የተቀመጥሽው አንቺ ነሽ። ኒካ ከማሳሽ በፊት ወላሂ አልሄድም አልኩ እኔ በግድ ተቀለብሽ ማሽ ጉድ ተቀለብሽ። አይ ኒካ ከማሳሽ በፊት የት ነው የምኖረው ብለሽ አትሄጂም? ሰው እንዴት ነው ስራ ለመግባት ነው 6 ወር ተስማምተን ብዬሻለሁ። ስራ ለመግባት እኮ 6 ወር ስራ ተስማምተን ከሷ ጋር ላውራት ቢስኒ ኒካ ልትፈራረሙ ስትል የት ነው የምኖረው ብለሽ አትጠይቂም? ጠይቄያለሁ። እዚህ ቤት ነው የምትኖር ያለኝ። እሷ የለችም፣ ያ ቀን የለችም። እሷ ጦቢያን አላት። ምንጣቱ ይቀራል። ልጃችሁ አብሯችሁ ትመጣለች። አታውቅም፣ ምንም አላውቅም። የማውቅ ታሪክ የለም። ሴቶች በእናታችሁ እያጣራችሁ ግቡ። ዝም ብላችሁ ወንድ ስላገኛችሁ ብቻ ሄዳችሁ አትለጠፉ። ጉድ ነው። አሁን አንቺ እርጉዝ ከሆንሽ ልጁ የት ነው የሚያድገው? ለሚፈጠረው ጽንስ ለልጆቻችሁ ለምን አታስቡ? በጣም የሚያሳዝነው አሁን ብር ሰጣችሁም አልሰጣችሁም ኒካ እስካሰርክላት ድረስ ሚስት እስከሆነች ድረስ ኃላፊነት ወስደህ ሙቤ ኢቃማ አሰራላት፣ ታረቁ። እሷ ነው አቢባ። እንደዚህ አይነት መሰለኝ። እንደዚህ አይነት ሊኖረኝ አይችልም። በህግ እንጨርሳለን። ስሜ ጠፍቶ እዚህ ጋር ማለት ነው መጣ ተናግራለች አይደል? እንደተናገረችው ስህተቷን ተቀብላ እንደምጥ ማለት ነው። ማን እንዳሳሳታት ተናግራ ተናድጄ ነው ሴሊት ትናደዳለች። አዎ እረዳለሁ። ተናድጄ ነው እንደዚህ ስለ ቃላችን ስለጠፋ ተናድጄ ነው ካለች ሐቁን ከተናገረች አለወሳለን። ያለበለዚያ አስገድዶ እኔ አንገት ላይ የሚያስራ ሰው የለም። ገባሽ? እኔ አንገት ላይ ማንም ብር ስለመስጠቷ ምንም አይነት ማስረጃ የለንም። ግን ሰጣችሁም አልሰጣችሁም እሱ አላህ ነው የሚያውቀው።
ሰጠችክም አልሰጠችክም ግን እንደ ሚስት ኒካስ ካሰርክላት ድረስ እቺ ሴት ያንተ ናት። አንተ ስር ናት ያለችው። ኦኬ ምናልባት ደግሞ አሁን ከተመረመረች በኋላ ደግሞ ምናልባት ወደ ውስጥም ጽንስ ሊኖር ይችላል፣ ልጅ ሊኖራችሁ ይችላል። ስለዚህ በቃ ሴት ናት፣ ተበሳጨች። ሆቴል ጭፈራ ቦታ ሂዳ ና ሎኬሽን ልክልሃለሁ ና ጫፍ ታሪካ ያለች እያደረች ምን ማለት ነው? የጀማ ላቅም ቤት ነው ነበርኩ እኔ ብላለች ባልሽ ነው ችግር የለም መሪያም ቤት ጭፈራ ቤት አለች። ቤት ውስጥ ግን እየጨፈረች ጋበዘችክ እና ጫፍራ አብረከኛለች። በቃ ይሄ ደግሞ ስለምትወድቅ ነው፣ ኖርማል ነው። ሶ ምንድነው አሁን መፍትሄ ወደ መፍትሄ ስንሄድ አንተ እንዳባወራ እንደ ባል ኒካስ ካሰርክላት ድረስ ሚስትህ እስከሆነች ድረስ በአንተ ኃላፊነት ናት። ስለዚህ ይቅርታ አድርግላት መታ እንትን ስላለች በደፈና አቡዬ በደፈና ይቅርታ የፈለገው ሰው ነርቷት አምጥቶ ሚዲያ ላይ ፎቶ ይለጠፋ የትኛው መብት ነው? ኢማራት ውስጥ እንዳለች ባለፈው ቤቴን መጣ ጣልታኝ ለፖሊስ ደውዬ እንዳሳወቅ እያወቀች አሁንም እንደማታው በህግ ማለት ነው የመጠበጠችው የተጣላችሁ ፖሊስ የተባከባት እኮ ስለምትወድቅ ነው። አለቀ በቃ። መወደዳ ኩርቶክ ነው አልገባኝም። በቃ ስለምትወድቅ ነው ስለምትወድቅ ነው። ከወደደ ደግሞ ወድጃለሁ ይላል እንጂ ወደዋለሁ ይላል እንጂ እንደዚህ አይነት ጠላትነት ወሬ ብሬን በላ በተለይ ደግሞ ስላረካት ነው የምትጠብቀውን ያህል ፍቅር ስላልሰጠካት ነው። የሰው ቤት አስቀመጥካት ፈልጋ እንደዛ መሆኑን መጀመሪያ አረጋግጥ። ከሷ መስማት ፈልጋለሁ። አስቀመጥካት በሳምንት ወይ በ4 ቀን ምናምን ትመጣለህ፣ ፒክ ታደርጋታለህ፣ ትወስዳታለህ፣ ኢንጆይ ታደርጋላችሁ፣ ትመለሳለች። ስለዚህ ይህ ነገር አናደዳት። እሷ አንድ ላይ ዴይ ቱ ዴይ ከአንተ ጋር ስለተረዳኋት ነው። እሺ ማሪ በይ ማሪ ስሜትሽን ተናገሪ የኔ ውድ ተናገሪና። ለበናት እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለማታውቁኝ ሙን እባላለሁ። ሙን ቲዩብን ሰብስክራይብ አድርጉ። ባለቤቴ ጋር ነው ያለያዩን። ወጥቼላችኋለሁ ከቤት ማለት ነው። ከቤት ወጥቼ አሁን ልብሴን ቀይሬ የመጣሁት ከመኪና ውስጥ ነው ማለት ነው። መኖሪያዬ መኪና ውስጥ ሆኗል። እንኳን ደስ አላችሁ። እናንተም የፈለጋችሁት በስንት ነገር በስንት መንገድ መጣችሁ፣ በስንት በኩል መጣችሁ፣ አልቻላችሁ ማለት ነው። ዛሬ በጣም በመወዳት ምስቴ ምን ነው ባልወዳት እኮ 8 ዓመት አብረን እየኖርን አንድ ቀን እኮ አንድ ብሯን አላየሁም እኮ አንድ ቀን እኮ ስራ እንድትሰራ ሳይሆን ያገባዋት ልጅ እንድታሳድግ ልጅ እንድትወልድልኝ ብቻ ነው ያገባዋት ማለት ነው። ፍቅር እንደሰጠኝ እንደሰጣት። ዛሬ ግን ጠላቶቼ ተደራጅቶ እዚህ ሚዲያ ላይ ስንት ተናግሬያለሁ። ስንት ጠላት አለኝ። ጠላቶቼ እኔ ልጅቷን አደራጅቶ አምጥቶ ምናምን ወርቅ ወሰደብኝ፣ ብር ወሰደብኝ ምናምን አቢባ ቤት አለቀ እኮ ያልኩህ ለዛ ነው። ሀቄ ይውጣልኝ ያልኩህ ለዛ ነው። ሀቄን አያችሁ እኮ የሴትን ብር እንደማልፈልግ ማለት ነው። በጣም የሚያሳዝነው እኔ ሰሚራን በጣም ነው የምወዳት፣ በጣም ነው ማፈቅራት፣ ከልቤ ነው የምወዳት፣ ከልቤ ነው ማፈቅራት። ከሷ ጋር ነው ዛሬ ያለያየችኝ ያለ የመጨረሻ ቀኔ ነው ዛሬ ማለት ነው። ደስ ይበላችሁ። ላምጣና የቤት ጣጣይ ልቀባጠር ላለ ሰው ቀባጥሩ ነው የምትለው። ሀቢባ ቤት ያልተሰማ ነገር በቃ ሀቢባ ቤት ነው የሚዘረገው። ኑልኝ አትልም። ኬዝ ግን ይዘውላት ይመጣሉ። አደባባይ ላይ ነው ሁሉ ነገር በቃ በጣም ኬዝ ይዘውላት ይመጣሉ። ሀቢባ ዱቅ ብላ መስማት ነው ስራዋ። ታዳምጣለች፣ ግፍት ትሰጣለህ። ወሬ ጠማው ወሬ ይሰማል። ምን ይላል ይሄ ነው። ስለዚህ በዚህ ጉዳይ ሀቢባን ማንም እንትን ይላታል ብዬ አላስብም። ስለዚህ ጉበቴ አሁንም ልንገር፣ አጥፍተሃል። ሚስትን ይቅርታ መጠየቅ አለብን። ይቅርታ ጠይቅ። አዎ ሀቢባ ማለት የአረብ ሀገሮች ጀጁዲ ትባላለች። አታውቀውም ጀጁዲ ምን እንደሆነ? እዛ ሀበሻ የቤት ጣጣውን ይዞ የሚሄድበት ቦታ ሀቢባ ፓስተሮች ጋር እንኳን አይሄዱ፣ ቄሶች ጋር አይሄዱ፣ ኡስታዞች ጋር አይሄዱ። ሀቢባ ኡስታዝም ናት፣ ቄስም ናት፣ ፓስተርም ናት፣ ጠንቋይም ናት። ፍቅር ይዘው ከመጡ እነሱ ጭንቃት እያንዳንዱ ሰው ፓስተር ጋር ሄጄ አትጸልያለሁ ማለት አቁሟል። ቄስ ጋር ሄጄ ንስሐ እገባለሁ ማለት አቁሟል። ሼክ ጋር ሄጄ ነው የሆነ ነገር አደርጋለሁ ማለት አቁሟል። የት ነው የምሄደው? እየሮጠ ሀቢባ ቤት እንሂድ፣ ሀቢባ ቤት እንገናኝ ይባባላል። እና ሀቢባ ቤት በደንብ አድርገው ይሄ ሰነድ ይሸጣል። ይሄ ሰነድ አለ ሀቢባ ያ። ስለዚህ እኔ ሀቢባ አባ ገዳም ጭምር ናት። ሀቢባ እማ ገዳም ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ቆይ ተረጋጋ። እዚህ ሚዲያ ላይ ፈለገ ሰው ይጥላኝ። አላቃችሁ ማንንም አላገባው። አይ ዶንት ኬር ሚዲያ። ቆይ አዳም በቃ ሴት ሊጎዳለው ሴት ሊጎዳለው። እስኪ ነገ አላግባ አንድ ነገር ነው። እስኪ ነገ በሰርግ አላግባ። እሺ ቆይ ሀቢብ አንድ ጥያቄ ልጠይቅሽ። ሀቢባ አንቺን እኔ እሺ ሀቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጋለሽ? ይሄ ነገር ችግሩ እንዲፈታ ትፈልጋለሽ አይደል?
እየባሰ ነው እየሄደ ያለው። አባቴ ሞት ነው ይኸውልሽ፣ የዚህ ልጅ ትዳር እኔ ለኝ ምስት ምትባል ነኝ ምቆ ይኸውልሽ እኔ ምስት ቆይ ምትባል እባክህ ስማኝ። መሬት ላይ እሺ ስማኝ። አለው ካለች መታቀጣ ነገር ወለ መርያም እሺ ሰሚራ ኦኬ፣ ችግር የለውም አላላችሁም። አለቀ ደቀቀ። ላውራ ሙባረክ ከዛሬ ጀምሬ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን፣ ፓስፖርቶችን ሁሉ ነገር ይዤ እወጣለሁ። ፓስፖርት ምንድነው እንደ ህፃን የምትሆነው? ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማቀቅ እንዲህ ያደረጋችሁት ሚውት ሳረገው እያበራኩ ነው። አንተ እንደምን ትተኝ አንዱ ሚውት ሳረገው እባክሽን መርየም ሚውት አርጊ ጉድፈል እባክሽን ሀቢባ ልለምንሽ እባክሽን፣ እኔ እየለመንኩሽ ነው። ይሄን ነገር ለምንኛ አልገባኝ። ምን ይመጡብኝ እንጂ መጣሁባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ። እየተበላሸባቸው ነው፣ ህይወታቸው ይበጠበጣል። እኔ ምን ላድርግ? አንተ ጤነኛ አይደለም። አስወርጃቸው ሁሉ ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ ሀቢባ ምን ይወቅሳሉ? ጤና የለም። ሀቢባ አማርኛ እያወራ አትግባባ። ሀቢባ አቡ በቃ ታዩ። አንቺ ጨርሽ፣ እነሱን ጨርሽላቸው። እኔ ጨርሽዋለሁ። እኔ ሀቢባ መጣ ማንም ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪ። በእናትሽ አንቺ ደግሞ ታይ፣ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችውን ተናግራ ተነስታ መጣ ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረለው። ግን ተናገሪ ማለት ሀቢባ ተናገሪ ምን አለች ሰሚራ? ይሄን አለች በል ሙባረክ። አቡዬ እኔ አልተናገርኩም፣ ግን ተናገሪ ካለ ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቃቸው እኔ ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላችሁ ችግር የለውም እናገራለሁ። ግን መናገር የፈለኩት ለገባሁበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ ንንጃ ሰሚራ አንቺ ደስተኛ የምትሆኚው መርየምን ቢፈታት ነው ኒካውን ቢያወርድ? ኧረ እኔ ለመርየም አይደለም የተናገርኩት። አንቺና መርየም አብራችሁ መርየም ለሁለት ይበቃናል፣ ለሁለት ይበቃናል ብላለች። አንቺ አይበቃም? አይደለም አላልኩም፣ አላልኩምም አልልምም። እሺ ታዲያ ምንድን ነው ችግሩ? ታዲያ እሱ መፍታቸው ነው፣ እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። እዚህ መርየም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። እችልበታል፣ ያመጣቸዋል ስለሚያውቀው ማለት ነው። ለኔ አዲስ አይደለም፣ ብርቅም አይደለም ለኔ። መርየምን ስሚያት አንዴ ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጣራልኝ አልተጣራልኝም? ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም በይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች አለ ክሷን አንድ ድምጽ ተኝ ታረቁ። በቃ ምንድነው ችግር? ካንተ ትልቅ ሰው አይደል እንዴ? ለምን እንደዛ ሀቢባ ስለማከብርሽ ነው እዚህ የተቀመጥኩት። ምን ካንተ ሚዲያ ላይ በጣም ብዙ ተከታይ ያለክ ብዙ አድናቂ ያለክ ትልቅ ሰው ነው። ሱካር በሽተኛ ነኝ። ተረጋግቼ ራሴ ተረጋግቼ ለሌላ ምሳሌ ልትሆን ቢለው በቃ መርየም ተስማምታለች። ሰሚራ ጋር ነው ያለው ችግሩ። ሰሚራ ማሜ ግን ታላቅነት አናችክ ሙባረክ ይሄ አገራ ፋራ አባቴ አይሆንም እንዴ? እኔ የገረመኝ ያለው እሱ አይደለም። ሌሊት ከምሽቱ ስንት ሰዓት ላይ ምን አይነት ርዕስ እንቅልፍ ላይ ያለው ጉርጣ ደውላ ከማሜ ጋር ወንድማማች ምንድን ነው አየር አለ ምናምን ደግሞ አደገኛ ዲክተር ያገኘች መስሎኝ ማሜና ሙባረክ ወንድማማች አየር አለው ላስላስ የሚደረግ ነው ወይስ እንዴት ነው ምናምን በእንከባበር ነው ሰውየው ምናምን እያልኳት ነው። ስለ ጊፍተር ጥናት እያልኩ አቦኒ ስለሷ ነው የምልህ። በእናትህ ስለ ሙባረክ ነው የምልህ። የቱ ሙባረክ አልኳት።
ሙባረክ የሚባለው እሺ እንዴ አልሰማህም እንዴ አለች። ምን ሆነ ሎተሪ ወጣለት አልኳት። ወይስ ጌም አሸነፈ ወይ በአንበሳ ተጫውተሽ ከለከለሽ አልኳት። ኧረ አይደለም አድራሻውን እኔ እየቀለድኩ አይደለም ሰውዬ አለች። አድራሻውን እኔ አውቄ አልኳት። በዚህ ምድር ላይ ምራቅ የተፋበትን ቦታ የሚደብቀው እኔ ነው አልኳት። እኔ ቤት እኮ 2 በጋርጅለት የሰሚራ ወርቅ ሽጬ ነው የተቀበልኩት። ወላሂ አንድ ራስ ማን ማለት ነው ያ የትግሬዎች የሚያደርጉት ትልቁ ወርቅ ማለት ነው። ትልቁ ወርቅ ብዬ ነው የገዛሁት ራሱ ማለት ነው። ትግሬዎች የሚያደርጉት አይነት ብዬ እሱ መጣ ምናምን ሲባል በቃ እንደው ሁሉንም ድሪንክስንም ተቀበለ እንትናን ተቀበለ ምናምን ነገር እና ለሙባረክ ምናምን ሲባል ልጆች ሲያሸማቅቁኝ ሰውን ጠይቅን ብዬ ይኸው የሰሚራ ወርቅ ሽጬ 2 በጋርጄ ተቀበልኩት። በጣም ይገርምሻል። ምን ፈልገሽ ነው ስል አይ አድራሻውን ፈልጌ እንዴ አልሰማህም እንዴ በቃ ካልሞትኩ እያለ ነው አለችኝ አልኳት። ሴትዮ ካልሞትኩ እያለ ነው ሞቶ ራሱ አፈር እስከምትመልሽበት ሙቻለሁ ካለ እንዳታምኝ አልኳት። ሰውየው ቁጥር 1 እናቴ እና ሙባረክ ሊሞት ነው አልኳት። በምን የተነሳ እንዴ አልሰማህም እንዴ አለችኝ። አልሰማሁም አለች። በጣም ገርሞኝ ቆይ እንደው መስሉ ሊሄድበት አቦዬ ሰውዬ ይጨራ ወላሂ ሊሄድበት ሙባረክ ይባላል ሰውዬ እንዴ ምን አረጋግተው ዘቅዘቅ ሊሄድበት ታማሚ በአላህ ተው ሐራም ተው። ይሄ ፐርሰናል ህይወቱ ላይ ያጋጠመው ችግር ነው። ሐራም ተው እግዚአብሔርን። ፐርሰናል ሀቢባ ቤት ምስትየውን እኔ ሰሚራን ከሰሚራ ጋር ተጣልቼም ይሁን ታርቄ ገባሽ እንደው ሰማይ ምድር ማለት ነው አይደበላለቅም እንዴ የኔ ምስት እኔን ወጣ ሚዲያ ላይ ልታማ አላሁ አክበር ከቢራ እኔ ምስቴን ሰው ጋር ሂጄ ሚዲያ ላይ ወጥቼ እንደዚህ አድርጋኝ እንደዚህ ሆና ምናምን አስበሽዋል ከሰሚራ ጋር ሰውዬ ነሽ ቁጥር መተኮሰው ነበር ካባኔ ወንድ ወንድነቱ አይቡን መሰተሩ ነው። ወንድ ልጅ ወንድነቱ የራስህን አይብ ይዘህ የራስህን ነው የራስህን አቦ የሹጣን ቸው እናቴ ይረክተው ነው ሞቀው ወጣ ወይ ፈጣሪ ነው። ይሄ ፐርሰናል ህይወቱ ነው። ባይሆን ጥሩ ነው ባልና ሚስቶች ሚዲያ ላይ ባትመጡ ሁሌ ነው